እሺ ቆይ እኔ የምልሽ ምንድን ነው ቤቱንም አስተካኪ ስጨርሽ አብረሽኝ ትሄጃለሽ። ወዴት? እኔ ቤት ትንሽ የቆሻሻ ልብስ አለኝ፣ እሱን ታጥቢልኛለሽ። አላደርገውም ቲና እኮ። ለምን? ምክንያቱም እኔ እዚህ ቤት የቤት ሰራተኛ እንጂ አንቺ አይደለሁም። ይመስለኛል ብር ነው ችግርሽ። አንቺ ሰሚያለሽ? ይህን ቆሻሻ ብርሽን ሰጅና ጭንቅላትሽን አጽድበት። እሺ? ከዚህ በኋላ እኔ እንደዚህ እንዳትናገሪ። እናንተ አሹ፣ ቆይ ለምንድን ነው ቲና ልትገባ የፈቀድክላት? ማን ፈቀደላት? ራሷ ነች እንጂ ዘው ብላ የገባችሁ። የእርጎ ዝንብ ዞር በልልኝ። አንቺ ደግሞ ትሰሚኛለሽ? ለአሁኑ ዝም ብዬ አልፍሻለሁ። ከዚህ በኋላ ግን ልክሽን ነው ማሳይሽ። እሺ? አንቺ ሸፋፊት ማስሮሽ ነው ሳይለኝም ቲና፣ ከዚህ በኋላ ቤት ተመልሰሽ እንዳትመጪ፣ ለሰላምታም ቢሆን። እንዴ ማሚ፣ ጨረስኩ በቃ። ላይኔም ላይሽ አልፈልግም። ፍቅር፣ አንቺ ደግሞ የአደይን ክፍል ግቢ እናስተካክልላት። ሮማን እዛ ገብታ ትረፍ። እሺ እማዬ። ሮማን ነይ ላሳይሽ። ከጨረሽ ወደ ቤት ሂጂ። ቆይ ማሚ፣ እኔ ምን አጠፋው? ለምንድን ነው እዚህ ቤት እንዳልመጣ የምከለከለው? ያደረግሽውን አንቺ ታውቂያለሽ። ፍቅርም ቢሆን ስራዋን ጠንቃ ታውቃለች። ልጄ ናት፣ መውደቂያ የላትም ብዬ ነው እንጂ እንደ ስራችሁማ ቢሆን ሁለታችሁም እዚህ ቤት ዛሬ አትገኙም ነበረ። በእውነት ማሚ፣ እኔ አንቺ መምጣትሽን አላየውም ነበር። በጣም ይቅርታ ማሚ፣ ይቅር በይኝ እባክሽን። ይቅር ስላልኩሽማ ነው ቲና ዛሬ ቤት ያለሽው። ከዚህ በኋላ ቤት መጥቶ መበጥበጥ አይቻልም። እሺ? እሺ ማሚ፣ አልበጠብጥም። ግን እኔ ወደ ቤተሰቡ ተኛበት መስሎ። ጭራሽ ፍራሽ ላይም ልተኛ ያምርሻል። በይ ተነሽ አውጪው። አላውጠውም። ቆይ ፍራሽ እኮ የት ልተኛ ነው? ፍቅር ቆይ እንዴት ነው የምታስቢው? አትጩይ። ምን ሀገርሽ መሬት ላይ አይደል እንደምተኘው? ይሄ ራሱ ሲበዛብሽ ነው። በቃ ትርፍ ወሬ አታውሪ። ሲጀመር አንቺ ጤነኛ አይደለሽ። ይኸውልሽ እኔ ያዘዝኩሽን ነገር በሙሉ ማድረግ አለብሽ። እሺ? እንዳታስቢው። በፍጹም አላደርገውም። እትዬ አትጩይ፣ አፍሽን ዝጊ። ይኸውልሽ ትሰሚኛለሽ? ዛሬ እዚህ አደርሽ ማለት ከዚህ በኋላ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 128 ይዤላችሁ ቀርብ ያለሁኝ ማለት ነው። እንግዲህ ባቡሬና ቅምጥል እህትና ወንድማሞች ሆነው ተገኝቷል ማለት ነው። እንግዲህ የባቡሬ አባት እንግዲህ የቅምጥል አባት ሆነዋል ማለት ነው። የባቡሬም እናት ልጄን መልስልኝ፣ በረከቴን መልሰልኝ እያለች እንግዲህ የቅምጥል አባትን ታንቀዋለች ማለት ነው። ለቀቂኝ አንቺ እብድ፣ ዞር በይልኝ እያለ አለቅህም፣ አሁንንም ልጄን ሳትመልስልኝ መቼም ቢሆን አለቅህም። ከዛም በኋላ ለምለም ትመጣና ማዘርዋ የቅምጥልም አባትም እንግዲህ አግዥልኝ እያለ ይገኛሉ። ሰላምዬ ይሄ ሰውዬ ሳልገለው መቼም ከዚህ ቤት አልወጣም እያለች የባቡሬ እናትን የቅምጥል አባት እንግዲህ ታንቋለች ማለት ነው። ልጄን ቅምጥል ላይ ለመኖሯ ሳምታ ልታጠቀኝ ገብታ ነው። አንተ ሽማግሌ ህይወቴ በሙሉ እኮ የተቀጣሁት ባንተ ነው። አሁን ግን ይበቃኛል፣ ልጄን መልሰልኝ፣ ልጄን እፈልገዋለሁ አምጣ እያሉ እንግዲህ ልጁን አንገታቸውን እያነቁ ይገኛሉ ማለት ነው። ይቅርታ ታደርግልኛለህ ሲል መቼም ይቅርታ አላደርግልሽም ነው፣ እንደዚህ ነው እንደምታስበው? አንተም እኮ አጥፍተሃል። እኔ ብቻ የምቀጣበት ምን በወጣኝ? ኃጢአተኛ ሴት ስለሆንሽ ነው፣ ሱሰኛ ሴት ስለሆንሽ ስለነበረ ነው። ፈጣሪ አሁን ደህና አድርጎ እየቀጣሽ ያለው ይሏታል ማለት ነው። ሱሰኛ አይደለሁም፣ ሁሉም ነገር ታውቃለህ። እንደዚህ አይነት ቅጣት ለእኔ አይገባኝም ነበረ። አሁን መጮህ ምን አመጣው? እስኪ በሽታዬ ላስታምምበት ከቤቴ ውጭ ልጅ ይላሉ ማለት ነው የቅምጥል አባት። ይሁን ሁሌም የኔ የሁሉም ነገር ተባባሪ ነኝ፣ ፈጣሪ ላንተን ያደላል እያለችም እንግዲህ የባቡሬ እናትም እየለቀሰች ትገኛለች። እኔ ጎዳና ተዳዳሪ፣ አንተ የቤት ባለቤት፣ ይሄ ሁሉ ነገር የአንተም እጅ አለበት እያሉ እንግዲህ እያለቀሱ በፍጹም እንዳታስብ እያሉ እሱማ መቼም አረሳውም፣ ሂጂ ውጪ ከቤቴ። ከዛ ለምለም ኧረ ተረጋጉ ስትል ይቺ ደግሞ ማናት? ይሄ መንደሩም ላይ የወለሻት ትሆናለች ይሏታል ማለት ነው። የሌሊ ስትከሸከሽ የወለሻት ልጅ ናት። አሁንም ከዚህ ቤት ጥርግ ብላችሁ ውጡልኝ እያለ እያባረራችሁ ይገኛል ማለት ነው። እሺ ይቅር ታደርግልኝና እወጣለሁ። አላደርገም፣ ከቤቴ ውጭልኝ። እኔ ይቅር ብለሽ ልጅሽን እንግዲህ የሰራሹ ስራ ቢሰማ እቅር ሊልሽ ይሆናል እንዴ? አሁን በዚህ ሳንፈነክትሽ
ሂጂ ውጭልኝ ከዚህ ቤት። ከዛ በኋላ ለምለም አባባ ምን እያደረጉ ነው? እችን እብድን ይዘሽልኝ ውጪ እያሉ እንግዲህ እሺ በቃ ማዘርዋን እንውጣ፣ አልወጣም፣ እንደውም ምን እንደምታመጥ አያለሁ እያሉ መሬት ላይ ተዘረግቶ ቁጭ ብለዋል። አትወጭም? በፍጹም እኔ አልወጣም። እሺ ቁጭ በይ፣ ልጅሽን አሁን ሲመጣ ምን እንደሚልሽ ትሰሚያለሽ እያሉ እንግዲህ እሷም ምን እያለች እንግዲህ ደንግጣ ራሷን ታሸትና ግን እኮ ልጄን እኮ በረከቴ ይመጣል እንዴ እያለችም ራሷንን እንግዲህ እያሸተተች ትገኛለች። ከዛ በኋላ እኔ እኮ በጣም ነው የምሸተው ልጄ እንደዚህ ሆኖ ነው የሚያየኝ እያለችም እያለቀሰች ትገኝና ብድግ ብላ ለመውጣት ትሞክራለች። እሷም እንግዲህ እኔ እኮ እሸታለሁ እያለች ስቅስቅ እያለችም እንግዲህ በጣም እያለቀሰች ትገኛለች። ልጄ በዚህ ሁኔታ እንዲያየኝ አልፈልግም፣ እንግዲህ ነይ ሰላምዬ ነይ ይዘሽኝ ውጭ እያሉ እያለቀሱ እየሮጡ ይወጣሉ ማለት ነው። እንግዲህ የቅምጥልም አባት እንደውም የማንንም መጫወቻ ልሆን እንዴ ወይ ጣጣዬ እያሉ ብቻቸውን እንግዲህ እያወሩ ይገኛሉ ማለት ነው። ያው ቅምጥል ገጠር ስለሄደች የለምለም አደራ ስላለቻቸው ነበረ። እንግዲህ እዚህ ጋር አሹ እንግዲህ ደረጃ ላይ ተኝቶ ነበረ። እንግዲህ ቲናና ፍቅር ወደ ላይ ቀስ ብሎ እየወጡ ሲገኙ እንግዲህ ወዴት ነው ሽኩክ ብላችሁ የምትወጡት? ወደ ቤት ለመግባት ግዴታ አንተ ማስፈቀድ አለብን እንዴ? ፍቅር እኮ ትክክል ናት። ግዴታ አንተ ማስፈቀድ የለብንም። አልበዛኸው ፍቅር፣ አንቺ መግባት ትችያለሽ፣ አንቺ ግን እዚህ መሆን ትችያለሽ። እትዬ ሳይጠየቁ የትም መግባት አይቻልም። የኔ እናት ትዕዛዝ ከበላይ ነው እያለ አሹ እንግዲህ ማሚም አንዳንዴ እንግዲህ መምጣት ትችያለሽ አለችኝ። ከዛም በኋላ ፍቅርም ነህ እንውጣ እያለቻት እንግዲህ የቲና እጇን ትጎትትና ወደ ላይ ይወጣለች። ነይ ተመለሺ ትላታለች ማለት ነው። ቲና ሩታ ትመጣ ነበረ። እንግዲህ እቺ ቲና የምትባለው ወርገዳ አስቸግራኝ ልትሞት ነው። እንደውም ምን ባረጋት ይሻለኛል? የታለች? አሁን እኮ ወደ ላይ ገብታለች። ቲና ወደ ቤት ገባች። እሷን ለመያዝ ነው እንደዚህም ሆኖም በቃ ነይ አብረን እንውጣና እቺ ወርጋዳ እናስወግዳት እያሉ ሁለቱም እንግዲህ ሽርጉድ እያሉ እየሮጡ ይወጣሉ ማለት ነው። በጣም በሚያሳዝን ሁኔታ ቲና ወደ ቤት እንዳትመጪ ተብላለች ማለት ነው። ከዛም የባቡሬ እናት ቆይ እኔ ምን ማድረግ ነበረብኝ ብላ የለምለም ትነግራታለች። ቸገረኝ፣ ራበኝ እያለችም እንግዲህ ጠማኝ፣ ሁሉም ነገሯን የውስጧን ዝርግፍ አድርጋ የለምለም ትነግራታለች። ለምለምም ተመስጥላ እየሰማቻት ትገኛለች። ልጄ መጣል ስላልነበረብኝ ስለ ራበኝ ነው ሱሰኛ የሆንኩት፣ ሴተኛ ዳሪ ሆኜ እንደዚህ ማደርገው ስራ ልጄን ያሳደግኩት እያለች የፈለገ ነገር ቢሆን ረሃብ እኮ ክፉ ነው ሰላምዬ፣ እንደዚህ አይነት ነገር በጣም ክፉ ነው እያለች ታዲያ ልጄን እያለችም እሷ እንግዲህ ስለ ሁሉም ነገርዋን የበፊት ህይወቷን እንዳለ የለምለም ታስረዳታለች ማለት ነው። ለምለምም እያለቀሰችም እንግዲህ ማዘርዋ እንደዚህ አትሆኑ እያለች እንግዲህ ሚሳሳልሽ ልጅ እኮ አለሽ የታለ ልጅም እያለችም እሷንም እንግዲህ በቃ እሺ ከዛ በላይ ምንም ልታቂ አልፈልግም፣ ሌላ ያነገርሽኝም ነገም አለ። ቅምጥልም ጥሩ ልጅ ናት፣ እናትሽ እንደገደለችው እሷ ናት ይላታል። እሷ ግን አንድም ቀን በክፉ አይኗን አይታኝም አታውቅም። ለምለም ተገርማ ሌላ ታሪክ እያለች ቅምጥል ቆይ ከማን ነው የተወለደችው? ከሚስቱ ጋር ነው የተወለደችው እያለችም እንግዲህ እኔ ከቤት ካስወጣኝ በኋላ እንግዲህ ወዲያው ሚስት አስገብቷል። ግን ብዙም ሳትቆይ ሞታለች። ቅምጥል የምታውቀው ነገር አለ? ለምንድን ነው ይሄ ሁሉ የምጠይቀኝ? ሰላምዬ ትላታለች ማለት ነው። አንቺን ለማወቅና አንቺ ለመረዳት ከበፊት ጸጸትሽን ለመውጣትና ከልጅሽ ጋር ለመኖር ስለፈለክ ነው። ከልጅሽ ጋር ልጅ የት ነው? ቤት ይዤሽ ሂጄ በረከትን አይተሽዋል። ለምንድን ነው ቆይ ልጅሽን ማየት ማትፈልጊው? እያለቻትም እንግዲህ በረከት እኮ በጣም ነው ይወድሻል እያለችም ታቅፋታለች ማለት ነው። ለምለም አይዞሽም እያለች እንግዲህ አሁን በቃ ወደ እኔ ቤት እንሂድ። የት ነው ምን ሄደው ስትላት ጊዜ እኔ ቤት ስትል ፀጉርሽን ታጥበሽ ገላሽና ትቤ ከዛ ልብስ ቀይረሽ ትመጫለሽ። ምሳ በልተሽ ተረጋግተሽ ስለ ወደፊቱና ያለው ነገር እንግዲህ ለማሰብ ትሞክሪያለሽ። እኔ የትም አልሄድም። እኔ የልጄን እኮ አልገባውም። እሱ እኮ እንደዚህ አያስብም። አንቺ እኮ ምርጥ እናት ነሽ። በጣም ነው የምወድሽ። በቃ ይበቃሻል። እኔ ቅጣት ነው የሚገባኝ። ለእኔ ቅጣት ሲያንሰኝ ነው ይሄ ቅጣት በጣም ያንሰኛል እያለችም በቃ ሂጂልኝ እያለች ይህ እንግዲህ የለምለምን ታንቃታለች ማለት ነው። ቆይ ግን ለምን እያለችም የባቡሬ ናት እያለቀሳች ትገኛለች። የኔ ይሄ ቅጣት ለምንድን ነው የሚገባኝ እያለች እንግዲህ በጣም ስቅስቅ ብላ እያለቀሰች ትገኛለች ማለት ነው። እንግዲህ ባቡሬና አዳይ ግን ተጨንቀሻል እያለ ፊትሽ እኮ ያስታውቃል። ምንድነው ችግሩ? ዴቭ ነው። ከዴቭ ጋር ያለን ግንኙነት
በቤተሰቦቹ ምክንያት እንዳይበላሽ ፈርቻለሁኝ። ዴቭ እኮ በጣም ነው የሚወድሽ፣ ግን እንደ ወንድምን የሚሰማኝ ነገርሽ ምን ወንድ ልጅ የፈለገ ነገር ቢወድልሽ ከእናቱ በላይ አይወድሽም። እሱ አትልሽ። እኔ ከሱ በላይ ይውደደኝ አላልኩም፣ ግን ለቤተሰቦቹ አትመጥኝ ቢሉኝ ምንድን ነው የሚውጥኝ? እሱ የዴቭ ውሳኔ ነው እንጂ ሁሉም ነገር ማስተካከል ያለበት ዴቭ ነው እንጂ አንቺ በዚህ መጨናነቅ ያለብሽም። እሱማ ልክ ነው። እኔም የፈራሁት የዴቭ ውሳኔ ነው። ሁሉም ነገር ከልክ አያፍርም። ሁሉም ነገር ፈጣሪ ነው የሚያውቀው። አታይም እንዴ ለምለምን ቀለበት አድርጋ ሰርጓን በመጠበቅ ሰዓት እንዴት እንደተቀየረ። ሁሉም ነገር የሚቀየረው ነገር እንደዚህ አትሆኑ። ከዛም በኋላ እሺ የሚሆነው ጠብቃለሁ ባቡሬ ትለዋለች። ጥሩ ጓደኛ አለሽ። እሷ ካሳለፈችው ብዙ ነገር ተምራለች። እሷን አማክሪያት፣ ግን አደራ እሷ የምትያት ነገር ሁሉ እንዳሴማት ማለትማ ከሌላ የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።